ምንድነው የሚባለው? በርሶ መጀን አባብዬ ምን አባ ፈልገህ ነው? ተናገር። ሰው ነው ወደ እናንተ ጋር የላከኝ። በጣም ጎበዝ ጠንቋይ ማለት አዋቂ ነው ብለውኝ ነው ወደ እናንተ ጋር የመጣሁት። እኮ የመጣበትን ተናገር። ምን አባ ነው የሚያለፈሰፍሰ? በቃ ምንም አልቻልኩም። የሚስቴ ጸባይ እንዳለ ቀይር ነው ያለብኝ። እንዲያስተካክሉልኝ ፈልጌ ነበር። ችግር የለውም ማስተካከልልሃለሁ። ግን እንዴት ነው የሚያረጋት ልጅቷን? ውሻ በላት በቃ። ከስራ ደክሞኝ ስገባ መጨቃጨቅ ነው። ምንም አይሰለቻትም። በቃ እኔ አልቻልኩም። እንዴ ይሄ በጣም ቀላል ኬዝ ነው። በሳምንት የውሻ ቆዳ እየገፈፍክ ታመጣለህ። በዚህ ከተስማማ በቃ የዓለማችን አንደኛ ምስኪኗ ሴት ያንተ ሚስት ትሆናለች። ተስማማን? የምሬን ነው ጠንቋይ ማለት አዋቂ። በቃ እኔ ከጨጓራ በሽታ ልላቀቅ ነው። የምሬን ነው። ምንም እንዳትጠራጠር አንተ በእኔ ብቻ ምን የውሻውን ቆዳ ገፈህ እስከምታመጣ ድረስ ለዛሬው የሷን ጸጉር ታመጣልኛለህ። እንዴ ይዣለሁ። ወደዚህ የላከኝ ሰው ድንገት ካስፈለገ ብሎ ይዘህ ሂድ ብሎኝ ነበር። ይኸው እንኩ እሱ ጋር አስቀምጠውና ሂድ። ከዚህ በኋላ የዓለማችን ምስኪኗ ገራማ ሴት ያንተ ሚስት ነች። አሁን ወደ ሚስት መሄድ ትችላለህ። በጣም ነው የማመሰግነው። የውሻ ቆዳውንም ነገ አመጣለሁኝ። ይሄን አስቀምጫለሁኝ። አመሰግናለሁ በጣም። ከአንድ ሰዓት በኋላ ውይ ታድዬ በቃ ከዚህ በኋላ ጭቅጭቅ የለም ምን የለ። በቃ የኔ ፍቅር መጥቻለሁ። ክፈችልኝ። ወይኔ ጭራሽ ውሻ ሆነች። ወይ እዚህ ሰፈር ባለሀብት እንዴት ሊመጣ ቻለ? እዚህ አካባቢ ጥሩ ዶሮዎች እንደምትይዙ ሰምቼ ነው የመጣሁት። ፈቃደኛ ከሆናችሁ አንዱን በ1000 ብር ልገዛችሁ ነበር። 700 ብር የሚሸጠውን ዶሮ በ1000 ብር? አንድ ብቻ ለመግዛት አይደለም የመጣሁት፣ 100 ዶሮዎች ነው የምፈልገው። አሃ አስቆምን መሰለኝ። ወንበር ላምጣል። በአሁኑ በ1000 ብር ሳይሆን በ3000 ብር ልገዛህ ነው የመጣሁት። 3000 ብር እኮ አንዱን ትላንት በ1000 ብር አሁን በ3000 ብር። ለምንድን ነው እንደዛ የምንሸጥልህ? ጥሩ ብለሃል፣ ግን በአሁኑ 400 ዶሮዎችን ነው የምፈልገው። 400 የሚያክል ዶሮ የለኝም። ከየት ነው የምመጣው? ከሌላችሁ መጨነቅ የለባችሁ። ሌላ አስፈርጄ መግዛት ይችላል። ወይ እኛም ነጋዴ ነን፣ ለእኛም ማሰብ አለብህ። የሁላችን ቢሰበሰብ 400 ዶሮ ይሞላል። በትክክል የሁላችንም አንድ ላይ ቢሰበሰብ 400 ይኖረናል። ይሄ ሰውዬ ግን ምንም እያማረኝ አይደለም። ለምን አምረም? ይሄ ሰውዬ ወይ ሬስቶራንት ወይ ትልቅ ሆቴል ሊኖረው ይችላል እኮ። በዚህ ሁሉ ብር የእኛን ዶሮ ለምንድን ነው የሚገዛው? እሱ አይደል ጥያቄው? እነሱ ሀገር ውድ ነው እንቁላል። አልተዋጠልኝም። የራስ ጉዳይ ነው። 100 ትችላለህ ከፈለግ። በደንብ እየተጠቃቀምን ስለሆነ በጣም ደስ ብሎኛል። እኛ አካባቢ ላይ በደንብ እየተሸጠ፣ እናንተም በዛው ልክ ትርፍ እያገኛችሁበት ነው። ምን ነበር ያልኩ? ስለዚህም ዛሬ የመጣሁት ለአንዷ ዶሮ ዋጋ 5000 ብር ልሰጣችሁ። አሁን 500 ዶሮ ከየት ነው የምናመጣው? ያለንን ሁሉ ጨርሰናል። አዲስ ጀማሪ ዶሮ ነጋዴ 4,000 ብር ዶሮዎቹን ቢሰጠው ከሱ መግዛት እንችላለን። 500 ዶሮ በ4,000 ብር። ከአዲሱ ነጋዴ የምንገዛው የአንድ ዶሮ ዋጋ ስንት ብር ነው? 4000 ብር። እኛ ደግሞ ለባለ ሀብቱ 5000 ብር እንሸጣለን። ስንት ብር አተረፈን? አንተ 1000 ብር። እና ታዲያ ትርፋማ አይደለንም? ተከተለኛ ሆነ ሄደን እንግዛው። በቃ እሺ፣ 500 ዶሮ በ4,000 ብር ሸጥላቸዋል። እንወስዳለን። ይኸው ከጎደለ እንተሳሰባለን። እሺ ምን ብናደርግ ነው የሚሻለው? ምንም ላደርግ አልችልም። አሁን በድሮ ዋጋችሁ 700 ብር ነው የምገዛችሁ። ግን እኮ እንደምትገዛን ቃል ገብተህልን ነበር። ምን ማድረግ እችላለሁ? ገበያ ውስጥ ያለው ዋጋ ወረደ። እዛ አካባቢ ያሉ ሰዎችም አልገዛም እያሉ ነው። እኔም በዛ ላይ ከስሬያለሁ። ሰምናታችን ፈርሷል። በቃ መሄድ ትችላለህ። ይቅርታ፣ ምንም ማድረግ አልችልም። ከሀብታሞች ይሄው ነው የሚጠበቀው። ይታይ እንጂ እኛ ብቻ አልከሰርንም፣ እሱም ከስሯል። አባዬ ባለሀብቱ ሆቴልም ካፍቴሪያም አልነበሩትም። እሱ ቢዝነስማን ብቻ ነበር። ምን ጌታዬ፣ ሁሉንም ዶሮዎች ሽጬ ጨርሻለሁ። አውቃለሁ። መጀመሪያ እምነታችንን አገኘን። እዚህ አካባቢ ጥሩ ዶሮዎች እንደምትይዙ ሰምቼ ነው የመጣሁት። ከዛም ወጥመዱ አጠመደ። ሌላ አስፈርጄ መግዛት እችላለሁ። ከዛም በጋራገን በደንብ እየተጠቃቀምን ስለሆነ በጣም ደስ ብሎኛል። ከኛ 500 ዶሮዎችን በ1.3 ሚሊዮን ብር ገዛ። ለኛው ራሱ 2 ሚሊዮን ብር ሸጠልን። ስንት ብር አተረፈ? 700 ሺህ ብር። ችግር የለውም፣ ከፈለጋችሁ ይዘጋላችኋል። አባዬ እነዚህ ሹፌሮች በጣም ነው የጠገቡት። ሙሉ አደባባይ ካልተዘጋል መኪና የሚባል ነገር አንነዳም አሉኝ። እነዚህ ደግሞ በጣም አበዙት። ቀን በቀን አደባባይ ይዘጋል። ዛሬም ብቻ በቃ ራስን እንዳና እነሱ እንሰራላቸዋለሁ። ኧረ አባዬ የኔ መኪና እንዴት ንዳ ትለኛለህ? እኔ መኪና ካስኩ ከሰው ጋር እንደምጣላ እያወቅ። ችግር የለውም፣ ከተጣላ ማድረግ ያለብን አድርግ። እነሱን ደግሞ ሳምንት ሙሉ አደባባይ ሳይዘጋ ነው እንዲነዱ ማድረጋቸው።
እሺ አባዬ የምችለውን አደርጋለሁ። ቻው። እንዴ አንተ ቁም። መኪና በቆመበት ገጭተህ የታባ ነው የምታመልጠው? ምንድን ነው ያልከው? እኔ ነኝ አንተን አሻንጉሊት መኪና ገጭቼ የማመልጠው? አላወከኝም ማለት ነው። አሁን ከዚህ ብጠፋ ይሻላል። ጭራሽ እኔ የምጠፋው? እስኪ ወንድ ከሆንክ አንተ ትራፊክ ጠርቼ ልምጣ፣ እዚሁ ጠብቀኝ። ደስ ይለኛል። የፈለከውን ትራፊክ ሂድና ጠርተና እንደውም ወርጄ እጠብቅሃለሁ። ትራፊክ እዛ ጋር አንዱ ባለጌ መኪና በቆመበት ገጭቶ ሊያመልጥ ነው። ምን? የት አለ? ቶሎ በል አሳይኝ። ይኸው እዛ ጋር እየቆመ ነው። አንተ ማን ስለሆንክ ነው የሰው መኪና በቆመበት ገጭተህ የምታመልጠው? አሀ አንተ ነህ ትራፊኩ የሱ መኪና መገጨቱ ነው የገረመ? ሳቃጥልለት ምን ልትሆን ነው? ጭራሽ መኪናውን አቃጠልካት። ተረጋጋች። የ100 ሺህ ብር ቼክ ናት። ለቀቅል ትሆናለች። ያዛት። ምን 100 ሺህ ብር ነው ያልከው? እኔ አላምንም። እንዴ በጣም ነው የማመሰግነው። በጣም እኔ እኮ አላወኩም ነበር። ሰውየውን ማቃጠል ትችላለህ ከፈለክ። ምን? ጭራሽ መኪናን አቃጠላት። ምንድን ነው ያልከው? መኪና መቃጠሉ ነገርማ። አንተ መቃጠል ካልፈለክ ጥፋ ከዚህ። ንጉሶ አንድ ሰውዬ በር ላይ ቆሟል። ሊነግረው ትፈልጋል። አስገባው። ታዛዥ ነኝ። ናግባ። አንተ ነህ ንጉስ ተብዬው። ከዚህ በኋላ የዚች ሀገር ንጉስ እኔ ነኝ። ምንድን ነው ያልከው? እንዲህ በቀላሉ እኔ በህይወት እያለሁ አንተ የዚች ሀገር ንጉስ ልትሆን እንዳታስበው። በጉልበት ከሆነማ ችግር የለውም። አንተ ምንም ያለን ወታደሮች ሰብስበን ነገ በጠዋት የተለመደው ቦታ እንገናኝ። ያሸነፈ የዚች ሀገር ንጉስ ይሆናል። ደስ ይለኛል። ችግር የለውም። እጠብቅሃለሁ። ከጦርነቱ በኋላ አሁን ያንተም የኔም ወታደሮች አልቀዋል። አሁንስ ትስማማለህ ወይንስ እኔ እናንተ የምንገዳደል? ከምንገዳደል ብንስማማ ይሻላል። ሀገራችን ለሁላችንም በቂ ነች። ከዚህ በኋላ አንተ የኔ ምክትል ሆነህ አንድ ላይ ተደጋግፈን ሀገራችን ኢትዮጵያን ወደ ላይ ከፍ እናደርጋታለን። እንደዚህ ከሆነማ እኔም በጣም ነው ደስ የሚለኝ። እኔም ሀገሬ ከፍ እንድትል ነው የምፈልገው። ንጉሶች፣ ጠላት ከውጭ ሀገር ወደኛ እየገሰገሰ ነው። ጦር ይዞ ከመጥፋታችን በፊት መዘጋጀት አለብን። ማን አባቱ ጀግና የሆነ ነው ኢትዮጵያን የሚደፍራት? ሁላችሁም ወታደሮች እንዲዘጋጁ ንገራቸው። ቶሎ በል። ንጉሶች፣ እርስ በርስ በፈጠራችሁ ጦርነት ሁላችሁም ወታደሮች አልቀውብናል። ምን? አገሬ ስትደፈር ማቁሜ ማየት አልችልም። እውነት ነው። አገሬ ስትደፈር ቁሞ ማየት በጣም ከባድ ነው። ስለዚህ እርስ በርስ መባላላቱን ትተን አንድ ላይ ሆነን ሀገራችን ኢትዮጵያን ወደ ላይ ከፍ እናድርግ። ኢትዮጵያ ለዘላለም ትኑር።